በሰዎች በተሰበሰቡበት ቦታ ላይ ከመናገር ጋር በተያያዘ አንዳንዶቻችን ሊቸግረን ይችላል። ሰዎችንም ብትጠይቃቸው በግላቸው ከሚቸግሯቸው ነገሮች ውስጥ አንደኛው እንደሆነ ይናገራሉ። ከልጅነት ጀምሮ ያንን ነገር ያዳበሩት ስላልመጡ ችግሩ እኛ ሀገር ብቻ ሊመስለን ይችላል። በተለይ ደግሞ ከባህል አንፃር ከልጅነታችን ጀምሮ እንደዚህ ሰው ፊት እንድናወራ እየተበረታታን ስላላደግን እኛም ሀገር ወይም ደግሞ እንደዚህ በኢኮኖሚ ዝቅተኛ ደረጃ ላይ ያሉ ሀገራት ላይ ያለ ጉዳይ ሊመስለን ይችላል። ግን በዓለም አቀፍ ደረጃ ሰዎች ከሚቸገሩባቸው ነገሮች ውስጥ አንደኛው ይሄ ፐብሊክ ስፒኪንግ ሌሎች ባሉበት ቦታ ላይ ቆሞ ማውራት እንደሆነ ይገለጻልና በተለይ ደግሞ በዚህ ጊዜ በዘመነ ኤአይ በጣም አስፈላጊው ክህሎት እሱ እንደሆነ ይናገራሉ። የዩኒቨርሲቲ ተቋማት የትምህርት ተቋማት በምዕራባውያን ሀገራት ያሉ አሁን ላይ ለተማሪዎቻቸውን ውጤት ለመመዝገብ ወይም ደግሞ የተማሩት ነገር ምን ያክል ገብቷቸዋል የሚለውን ነገር የሚለኩት በጽሁፍ በሚሰጡ የቤት ስራዎች አይደለም። በተለይ ደግሞ አሁን ትኩረታቸውን እያደረጉ ያሉት እነዚህ ፕሬዘንቴሽኖች ላይ ያወቁትን ነገር እንዴት ማብራራት ይችላሉ የሚለውን ጉዳይ ነው እዛ ላይ ትኩረታቸውን እየሰጡ ያሉትና ለዚህ ደግሞ አንደኛው ምክንያት የሆነው ይሄ ከአርቲፊሻል ኢንተለጀንስ ጋር የመጣው ነው። ማለት የፈለጉትን ነገር ሊጽፉላቸው ይችላሉ፣ ማስተካከል ይችላሉ፣ አስተማሪዎች እንዳያውቁት አድርገው ያንን ነገር ማቅረብ ይችላሉና መፍትሄ ያድርገው ያስቀመጡት ነገር እሱ ነውና እሱ ነገር እንዴት እያዳበርነው መምጣት እንችላለን የሚለውን ነገር መጠየቅ በደንብ አለብን ይላሉ። ግን ለምንድን ነው የምንፈራው? ማለት ሰዎች በተሰበሰቡበት ቦታ ላይ ቆመን ለምንድን ነው የምንፈራው ተብሎ ሲጠየቅ ጉዳዩ ማለት ሰዎችን ስለማናቃቸው የሆነ ነገር ያደርሱብናል ብለን አይደለም። የምናቃቸውም ሰዎች ለምሳሌ የክፍል ጓደኞቻችን ሊሆኑ ይችላሉ፣ አብረውን የሚማሩ አብረውን ቀልድ ልንነግራቸው ተሰብስበን ልናወራቸው የምንችላቸው ሰዎች ጋር ከነሱ ፊት ቆመን አውሩ ሲባል ሊቸግረን ይችላልና አንደኛው ጉዳይ ይሄ አይምሮአችን ከድሮ ጀምሮ እየተሰራበት የመጣው መዋቅር ነው ብሎ ይናገራሉና በተለይ እንደዚህ ሰዎች ፊት ቆመን ስናወራ አንድ የምንፈራው ነገር ከነዛ ሰዎች የመነጠልን ሐሳብ አይምሮአችን ውስጥ ይመላለስ ይችላል። ማለት ሪጀክሽን ይመጣብኛል ብለን እናስባለንና ያንን ደግሞ እንዳናደርግ ያደርገናል። ምክንያቱም ሰዎች ፊት ነው ቆመን የምናወራው። የማወራው ነገር እነዚህ ሰዎች እንትን ባይላቸውስ ማለት ባይረዱኝ የማወራውን ነገር ባይስማሙበት የሚለው ነገር የሚመጣው ሐሳቡ እነዛ ሰዎች እኔን ሪጀክት ያደርጉኛል ከሚለው ሐሳብ ነው የመጣው ብሎ ይናገራሉና በፊት ላይ ደግሞ ሰዎች አንድ የሚቸግራቸው ብቻ ሳይሆን እንዲያጡት የማይፈልጉት ነገር ከሌሎች ሰዎች ጋር ያላቸውን ግንኙነት እንዲነጠሉ አይፈልጉም። ማለት አንድ ቆሞ ሲያወሩ ከነዛ ሰዎች ጋር እንደተነጠሉ ያስባሉ። የሚናገሩት ነገር ደግሞ የሚያቀርቡት ነገር ከነዛ ሰዎች የሚነጥላቸው እንደሆነ ያስባሉና ያ ጉዳይ ነው አሁን ላይ የተብላላ መጥቶ ፍርሃቱን እየጨመረ የመጣው ይላሉና የተለያዩ የአእምሮአችን ክፍል ላይ ለምሳሌ ይሄ ጭንቀትን የሚመረምረው ጭንቀት እንደሆነ የሚያውቀው የአእምሮአችን ክፍል በዛ ጊዜ ይነቃል። ከዛ በኋላ አደጋ እንደመጣበት ያስባል። በዛ ጊዜ የምናስበው ነገር በቃ ሰውነታችን ራሳችን የልብ ምታችን ይጨምራልና ሙሉ ትኩረታችን ራሳችን ላይ ይሆናል። ማቅረብ የሚገባንን ነገር ትተን ሙሉ ነገራችን ላይ ራሳችን ላይ እናደርገዋለን ብሎ ይናገራሉ። በዛ ምክንያት በቃ የምናወራውን ነገር እንጠነቀቃለን። እንዲህ ብልስ የሚለው ነገር አይምሮአችን ላይ ይመጣል። የእጅ እንቅስቃሴያችንን ሁሉ ነገራችንን በዛ ሰዓት ላይ ሙሉ ትኩረታችን ሰውነታችን ላይ ይሆናልና በዛ ምክንያት መሸበር ውስጥ እንገባለን ብለው ይናገራሉ። ታዲያ ይሄንን ነገር እንዴት ማጥፋት እንችላለን ብሎ ሲናገሩ ከልጅነት ጀምሮ ማሳደጉ በጣም ትልቁ ጥቅም ነው። ማለት ልጆችን ወላጆች ሲያሳድጉ መምህራኖች እያበረታቱ እንደዚህ እንዲያወሩ እየፈቀዱ ቢያሳድጓቸው ትልልቅ ደረጃ ላይ ሲደርሱ ከፍተኛ የትምህርት ተቋማትም ላይ ሲደርሱ እየቀለላቸው ሊመጣ ይችላል። ግን ያደጉ ሰዎችስ ማለት ትልቅ የሥራ ቦታ ላይም ሊሆኑ ይችላሉ፣ የትምህርት ተቋማትም ላይ ያሉ ሰዎች ይሄን ነገር እንዴት እያዳበሩት ይመጣሉ ተብሎ ስንጠይቅ ቀስ በቀስ ነው ሰዎች የተለማመዱት የሚመጡት። አንደኛው በትንሹም ቢሆን ማውራት መቻል አለባቸው። ያንን የሚያደርጉት ወጥተው ሊያቀርቡ ይችላሉ ወይም ፕሬዘንት ሊያደርጉ ይችላሉ። ግን ጥያቄዎች ከመጠየቅ መጀመር ይችላሉ። ማለት ትንንሽ ጥያቄዎችን ስንጠይቅ ይሄ መናገሩ ድምጽ ጮክ ብሎ ማውራቱን የዛ ጊዜ የተለማመድ ነው እንመጣለን ብሎ ይናገራሉ። ሌላው ለራስም ማውራቱ ጥሩ ነው። ማለት አሁን ቪዲዮ አለ፣ ሰዎች እየቀረጹ ራሳቸውን ሲናገሩ ንግግሮችን ሲያቀርቡ እንዴት ነው የሚለው ነገር እዛ ላይ መመልከት ይችላሉ። ከዛ በኋላ ቴክኒኮችን መጠቀም ይችላሉ። የድምጽ አወጣጣቸው ምን ያክል ሰዓት ላይ አፍታ መውሰድ እንዳለባቸው፣ የእጃቸው እንቅስቃሴ፣ ሌላውንም ነገር እዛ ላይ ማየት ይችላሉና እሱም አንደኛው መፍትሄ ነው ይላሉ። ሌላው ደግሞ በቀላሉ
የተለያዩ ስልጠናዎችን የሚሰጡ ሰዎች አሉ በኢንተርኔትም ዩቲዩብም ላይ እነዛን ሰዎች መመልከትም ይችላል ከዚያ ደግሞ ማቅረብ መቻል አለብን ማለት ለሰዎች በተናገርን ቁጥር የማቀርበው ሐሳብ ጥሩ ነው ወይም ደግሞ ስናገር ደስ ይለኛል ብለን ራሳችንን ባሳመንነው ቁጥር ነገሩ እየቀለለን ይመጣል ማለት ንግግር መጥፎ ነው የሚለው ሐሳብ ወይም ደግሞ ሰው ፊት በቀርብ ሰዎች ላይ ስማሙብኝ ይችላል ወይም ደግሞ ልዋረድም ይችላል የሚለውን ሐሳብ ከማሰብ ይልቅ ምንም ነገር ሳይፈጠር ወይም ደግሞ ንግግሩንም ሳናቀርበው አይ በቃ በጎ ነገር ይፈጠራል የማቀርበው ነገር ጥሩ ነው ሰዎች ሊሰሙኛል የሚለውን ነገር ለራሳችን በነገርነው ቁጥር ነገሩ እየቀለለን ይመጣል ብሎ ይናገራሉና አንድ ከፍርሃት ከመብረር ፍርሃት ጋር ያለባቸው ሰዎች ያንን ፍርሃት እንዴት ያሸንፉት ተብሎ ሲጠየቁ በተደጋጋሚ መብረር ነው ያለባቸው ብሎ ይናገራሉና ንግግሮችን በትንሹ መጀመር ብንችል ሰው ፊት ቆሞ የመናገር አቅማችንን ያዳበርነው እንሄዳለን የሚለውን ሐሳብ ነው የሚናገሩት በጣም አሪፍ ነው የዚህ አሁን ለምሳሌ ክረምት ላይ የሚሰጡ የተለያዩ እንደዚህ ስልጠናዎች አሉ አይደል ዛሬ ፕሮግራማችን ስፖንሰርም እንዲሁም ላይፍ ላይ እንደተጠቀሰው አይነት ማለት ነው እንደዛ አይነት ፕሮግራሞች ላይ መንፈሳዊ ደግሞ ፕሮግራሞች ወላጆች እንደየእምነታቸው ልጆቻቸው ለምሳሌ የሰንበት ትምህርት ቤት የመሳሰሉት ላይ ስትሄድ ከጓደኞች ሌላ ከትምህርት ውጪ የሆነ ጉዳይ ላይ ትገኛል ከዛ በሆነ ነገር ላይ አንተ ትንሽ ያንን እንዲያስክ ስትታሰብ እንድታቀርብ እድል ይሰጣል የዚህ አመራርም የሆነ በተሳትፎ የተወሰነን ቡድን የመምራት እነሱ የሆነ ንግግር ማቅረብ ከዛ ደግሞ ከፍ ይያልክ ስትሄድ መድረክ ትመራለህ መድረክ ስትመራ ከአላረለ ከታዳሚው ጋር የሆኑ ኢንተራክሽኖች ይኖርሃል በሱ ደግሞ የምታዳብረው ነገር በኋላ ላይ ወሳኝ ለሆኑ ደግሞ ሌሎች ባላፊነት የምታገኛቸው ተመሳሳይ እድሎች ላይ በበለጠ ደግሞ ያንን እንድትወጣ ሊያደርግ ይችላል እንዳልከው ካደግን በኋላ ራሳችን ካወቅን በኋላ እናስተካክለው እንችላለን ግን ከስር እየተገነባ ሲመጣ ደግሞ ነገሩ ቀላል ያደርጋል በመደበኛ ትምህርት ቤት ማናገኘው ዕውቀት ስለሆነ ሌሎች እንደዚህ ያሉ በጎን ያሉ እድሎች ያንን አጋጣሚ ጥሩ ሊያደርግልን የሚችል ይመስለኛል ማለት እንደዚህ አይነት ጉዳዮች እንዳልኩ በመደበኛ ትምህርት ላይ ስለማናገኛቸው ግድ አስበን መስራት ሊጠበቅብን ይችላል ወላጆች የግድ እንደዚህ አይነት ጉዳዮች እንዳለ አውቀው ልጆቻቸውን ለዛ ማዘጋጀት ሊጠበቅባቸው ይችላልና የክረምትም ሊሆን ይችላል በትምህርት ቤቶችም ለምሳሌ ክበቦች ሊኖሩ ይችላል እዛ ላይ እንዲሳተፉ ማድረግ ስካውት ሌሎች እንደዚህ አይነት ልጆች ተሰብስበው የአመራርነትነትም ቆመው ማውራትም የሚለምዱባቸው የተለያዩ አይነት ክስተቶች ወይም ተግባራቶች ሊኖሩ ይችላሉና እዛ ላይ እንዲሳተፉ ማድረጉ ጥሩ ይመስለኛል እኔ ዋና ትምህርት ላይ ራሱ መኖር ነበረበት ብዬ ነው ለማንኛውም መልካም